ተንበርክካ ለወንዱ ያግባኝ ጥያቄ ስትጠይቅ አስቢው። በጣም ውርደት ነው በነገራችን ላይ እንደዚህ ማድረጓ። እሱስ ምን ያክል ስብዕና ቢኖረው ነው? ለሷስ እንዴት አያስብላትም ወይ? ለክብሯስ አይጨነቅላትም ወይ? ለምንድን ነው እሱ እንደዚህ የሚያደርገው? ሲጀመር የእውነት ቢወዳት ኖሮ የእውነት ቢያፈቅራት ኖሮ እኮ ቀለበት ልሰርልህ ብላ ስትለው በአደባባይ እንድትዋረድ አይፈልግም ነበረ። እንደዚህ አይነት ወንድ ያፈቅራታል ብዬ አላስብም። እስኪ አንቺ ደግሞ የተወሰነ ነገር በይ። በጣም የረከሰ ጊዜ ላይ ነው የደረስነው። አላውቅም፣ እኔ አልመጣም ብዬ ነበር እዚህ ላይ እንዴ። ሴት ልጅ ባህላችንንም አታበላሹ። የምር ሴቶች እያፈርንባችሁ ነው። አታሰድቡን። ምንድነው ሴት ልጅ ዝቅ ብላ ለወንድ ልጅ ያግባኝ ጥያቄ ስትጠይቅ ማንን ነው የምትሳደበው? ማናት የምትሳደበው? ሊዱ ናት። ሊዱንና የቦታጅራ ወንዶችን ወዴት እየሄደ ነው? የምር ሴቶቻችን ወዴት እየሄዳችሁ ነው? አረ በጣም እፈሩ። ይሄ ዩቲዩብ የሚባል ነገር ከመጣ ወዲህ ጭራሽ ሚዲያ ላይ ያሉት እየተግማሙ ነው ያሉት። በጣም እጅግ በጣም ነው የሚያሳፍረው። ይቺ ሴት አሁን አስቡ፣ ለወንድ ልጅ ቀለበት አስራለሁ ስትል አግባኝ ስትል ሴት ልጅ በአደባባይ ስትዋረድ ወንድን ልጅ ስትለምን፣ አረ የድሮ ባህላችን የት ገባ? ሴት ልጅ እንኳን አይደለም ቀርቶ አግባይ ልትል በአደባባይ እኮ ቤተሰብ ተጠይቆ በክብር ነው የምትሸኘው። ምን አይነት የተቃለለ የረከሰ የወረደ ትውልድ ነው አሁን ላይ እየመጣ ያለው እንዴ? ነገ ታናሾቻችሁስ ምንድን ነው የሚያደርጉት? ነገ የሚመጣው ትውልድስ አሁን እንደዚህ እናንተ ከሆናችሁ የነገዎችማ ፈጣሪ ብቻ ይወቅ የሚሆነውን። በአደባባይ እንተኛ ብለው መስመር ላይ ሁሉ ተኝተው ይሆን ነገር የሚያደርጉ ሁላ ነው የሚመስለኝ። እጅግ በጣም ነው የምታሳፍሩት። እንዴት ነው እያየን ያለነው ነገር? አስቡት። ባለትዳርን ሴት አፈቀርኩኝ እያለች ሄርሜላን እያያችሁ ነው። እንደገና ደግሞ ይቺ ደግሞ ጭራሽ በአደባባይ አግባኝ ብላ ዝቅ ብላ ተንበርከካ ምናምን። ምን አይነት የተቃለለና የረከሰ ትውልድ ነው አሁን ላይ የምናየው? እጅግ በጣም ነው የሚያሳፍረው። በነገራችሁ ላይ አፍረንባችኋል። እኛንም ሴቶችን አታሰድቡ። ውድ ቤተሰቦች ትንሽ ስሜታዊ ሁኜ ነው። በጣም ያየሁት ነገር ሆት አድርጎኛል። በጣም ነው የሚያናድደው። ሰብ ላይክ አትርሱ። በቀጣይ ቪዲዮ እንገናኝ።